እፎይ ከዚህ በፊት የሙስሊም አማኝ ነበር የተባለው ነገር ይህንን ሰሞን መነጋገሪያ ሆኗል። አቡነ አብርሃም የሚያሳዩት ነገር ሁሉንም አሳዝኗል። የዚች የእህታችን ጉዳይ ከእናቷ ጋር ያሳለፉት ታሪክም ሁሉንም አስደንግጧል። እኚህ እናትም ይህንን ሰሞን መነጋገሪያ ሆኗል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጥተናል። ዛሬም እንደ ሁሌው ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም የቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። እጣ የወጣለት አካውንት ነው። ባለዚህ አካውንት ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬም የሚያሸልም ኮሜንት ይኖረናል። የሚያሸልመው ኮሜንት ቅዱስ ገብርኤል የሚል ኮሜንት ይሆናል። ከዛ በፊት እስኪ አንድ ቪዲዮ ላሳያችሁ። ቅዱስ ገብርኤል ከኛ ጋር ከሆነ የማናልፈው ወንዝ የለም። ልብ ብላችሁ ስሙ። መካን ለሆናችሁት ልጅ ይሰጣል። እንጀራ ለሌላችሁ እንጀራ ይሰጣል። ደንቆሮ ለሆናችሁት ምስጢር ይገልጣል። ለማን እንደገለጠ? ለዳንኤል። ተመልከቱ። ለዓለም ሁሉ የባርነት የጥል ግድግዳ እንደፈረሰ የሰበከልን ገብርኤል ነው። ከዚያ የተነሳ ቅዱስ ገብርኤል ከሁላችን ጋር እንዲሆን መድኃኔዓለም ይፍቀድልን። ገብርኤልን ስንጠራ ማንን እንጠራለን? በሉ እግዚአብሔርን በሉ እንጂ። ገብርኤል ማለት አምላክም ሰውም ማለት ነው። እስኪ በሉ አንዴ አምላክም ሰውም። እስኪ በሉ አምላክም በሉ ሰውም። ስለዚህ ገብርኤል ለብስራት የተመረጠበት ምክንያት ምንድን ነው ካላችሁ አምላክም ሰውም የሚል ስም ስለያዘ አምላክም ሰውም የሆነ ማንን ሰበከ? ክርስቶስን በሉ። አውጡ እጃችሁን። አሁን ከየት አትርቁም? ከውሃ ዳር በሉ ሁላችሁም። አርቅም ከየት አትርቁም? እንግዲህ ቅዱስ ገብርኤል ወዴት ነው የሚመጣው? ወደ ውሃ ዳር በሉ እንጂ። ወዴት ነው የሚመጣው? ውሃ ልትቀዱ ስትሄዱ ማን ያገኛቸዋል? በአራ ቅዱስ ገብርኤል ነው የሚባለው። በሉ ቅዱስ ገብርኤል በሉ። ማን ያገኛቸዋል? ውሃ የውሃ ቦታ ምንጭ ተባለችው ማናት ብያቸዋለሁ? ንገሩኝ እንጂ። ወደ ቤተ ክርስቲያን ባዶ ሆነን ስንመጣ ማን ያገኘናል? በሉ ቅዱስ ገብርኤል ነው የሚባለው። ማን ያገኘናል? ቅዱስ ገብርኤል ሲያገኘን ተመልከቱ። ድንግል ማርያምን ልጅ ተወልጃለሽ እንዳላት እኛን ገለባ የሆነ የምግባር ፍሬ የሌለንን የመከነውን ተመልከቱ። እኛን የምግባር ፍሬ እንድናፈራ ያደርገናል። የተጠማነውን ጥማችን ይቆርጥልናል። ላጣነው ነገር ሁሉ በጎደሏችን የሚመላልን ቅዱስ ገብርኤል። የሁላችንንም ጎደሎ ቅዱስ ገብርኤል ይሙላልን። ሁላችሁም ኮሜንት ላይ ዛሬ ቅዱስ ገብርኤል እያላችሁ ኮሜንቱን ያጥለቅልቁት። ዛሬ 500 ብር ካርድ የሚያሸልመው ኮሜንት ቅዱስ ገብርኤል የሚለው ኮሜንት ይሆናል። አባታችን ቃለ ሕይወት ያሰማልን። ቀጥላን ቪዲዮአችንን። እግዚአብሔር ዝም ሲል ጭራሹኑ መዘባበቻና መዘበቻ ያደረጋችሁት አይደል? እንግዲህ ከላይ የምታዩት ቪዲዮ እንደ ሙሴ ባህሩን እከፍላለሁ ብሎ ነው እንግዲህ የቸርች ተከታዮቹን ይዞ ሄዶ ይሄ ፓስተር ማለት ነው። ተመልከቱት። ወንድማችን እንደሰማችሁት ነው። ይህ ቪዲዮ ልክ አይደለም እያሉ የፕሮቴስታንት አማኞች ቲክቶክ ላይ ቪዲዮ ሲሰሩ አይቻቸው ነበር። ግን ቢሆንም አሁን ላይ በቅዱሳኑም በክርስቶስም በእነርሱ ቤት ቀልዱ በዚህ መልኩ እንደሰፋ ያየነው እንገኛለን። በጣም ብዙ እውነት የሆኑ ነገሮችን በዚህ ዓመት እንኳን አይተናል። የሆነ አፍሪካ ሀገር ላይ አንድ ነብይ ነኝ የሚል ሰው በቃ ልትነጠቁ ነው ብሎ የፕሮቴስታንት አማኞችን ቤታቸውን፣ መኪናቸውን፣ ሁሉ ነገራቸውን ከሸጡ በኋላ እርሱን ሲጠብቁት ነበር። ሊነጠቁ ማለት ነው። ወደሆነ ተራራ ወጣው። ከዛ በኋላ ምንም መነጠቅ የለም። ከዛ በኋላ እንዴት ብለው ደግሞ እነዚህ የፕሮቴስታንት አማኞች ያንን ፓስተር እንደከሰሱት በዚህ ዓመትም የታየ ነገር ነው። በሀገራችንም እየሆነ ያለ ነገር ነው። እንዲሁም አንድ አባት ይህንን ሰሞን ሲናገሩ እየሰማቸው ነበር እንዲህ አይነት ጉዳዮችን ማለት ነውና እስኪ አንድ ቪዲዮ አንዴ ላስመልክታችሁ። እዚህ አርባ ምንጭ አስተማረ ፓስተር ሆዬ ወደ ኦሞራቴ ወንዝ ወሰደ። ምን አሉ ተጠማቂዎቹ? እዛ አዞ አለ እንዳንሄድ። ምን ቢል ጥሩ ነው የትቤቱ ትቤት አዞውን ዘንዶውን ትረግጣላችሁ ተብለናል አለና ይዟቸው ሄደ። ቅድሚያ አዞው ጠምጥሞ የጣለው ፓስተር ተብዬውን ነው።
ይሄን እየሰማ ሰው እንደ ጠፍ ከብት የሚነዳ በሀገራችንም የሆነው ነገር ይህንን ነው የሚመስለው። ነብይነን የሚሉ ሰዎች በዚህ መልኩ ህዝቡን እያጃጃሉት ይገኛሉ። እግዚአብሔር ልቦና ይስጣችሁ ከማለት ውጭ ግን ምንም የሚለው ነገር የለንም። በእነርሱ ቤት በቅዱሳኑ በኢየሱስ ክርስቶስ አሁን ላይ ስብከት ሳይሆን ቀልድ ነው እየተቀለደ የሚገኘው። እግዚአብሔር ልቦናቸውን መልሶ ወደ እውነተኛው መንገድ ይመልሳቸው ነው የምንለው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሁላችንም ኢትዮጵያውያን በህብረት ያዘንበት ታሪክ ነው። አንዲት እህታችን እንግዲህ እናቷ ያሳለፈችውንና ከእናቷ ጋር አብራ ስትኖርም ያሳለፉትን መከራ የገለጸችበት ታሪክ ነው። የሚገርማችሁ ነገር ታሪኩ የሚጀምረው ከጎንደር ወደ አዲስ አበባ የእርሷ እናትና የእርሷ አባት ኑሮን ለማሸነፍ ይሄዳሉ። ከዛ በኋላ እንደው አዲስ አበባ ላይ ኑሮ ሲከብዳቸው አባትየው ወደ በረሃ ልስራ ብሎ ይወጣል። ከዛ በኋላ ግን አባትየው አልተመለሰም። የአባትየው ጓደኛ መጥቶ ለእናቲቱ ባልሽ ሙቷል በወረርሽኝ በሽታ ወደዚህ አስከሬኑ መምጣት አይችልም ተብላ ትረዳለች። ያች እናት እንግዲህ አይ ከባሌ ሌላ ምንም ማገባው ነገር የለኝም ብላ እንግዲህ ቅዱስ ቁርባን ተቀብላ ልጇን ብቻ ስታሳድግ ምን አይነት መከራ የገጠማት እንደሆነ እቺ እህታችን እንግዲህ በታሪኳ ታነሳለች። እህታችን በእንባ ነው ይህንን ታሪክ ስታወራው የነበር። ግን ከ16 ዓመት በኋላ ሞተ የተባለው ባሏ በአንድ መስሪያ ቤት አይን ለአይን እንደተገናኙ ትገልጻለች ማለት ነው። እስኪ ቪዲዮን አንዴ ላስመልክታችሁ። እጅግ በጣም አዝኛለሁ ይህን ቪዲዮ ሳይ። አላወከኝም ነው አልኳለች። ማለት የሚጥል በሽታ ካለብሽ እንዴት ነው ስራ መሰሪው ሲለኝ አላወከኝም። እኔ እኮ አለምነሽ ነኝ አልኩት አለች። አለምነሽ አላወኩሽም እዚህ በፊት ታውቂኛለሽ እንዴ ምናምን ሲለኝ እግሩ ስር ወደኩኝ አለችኝ ማለት እና እግሩ ስር ወደኩኝ አለች ነው ይቅር በለኝ ስል ለምኑ ምናምን አለኝ። ለምኑ ምን አይነት ሰው ነው መጣችብኝ ምናምን ብሎ ትከሻዋን ያዛት ማለት ነው። ቀና ሊያረጋት ለምኑ ነው ምናምን ነገር ሲላት እኔ እኮ አለምነሽ ነኝ፣ ሚስትህ እኮ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ወይ የሆነ ነገር ባላስቀይምህ ሙቻለሁ ብለህ ራስህን ደብቀህ ይሄን ያክል አትኖርም። ከሞት በላይ የሆነ ኃጢአት ሰርቼብህ ነው መሰለኝ ይቅር በለኝ ምናምን ብላ እግሩ ስር ወደቀች ማለት ነው። እግሩ ስር ወድቃ እንደዛ አለችውና አነሳት ምናምን አስቀመጣት። ቁጭ ብሎ በጣም አየኝ አለች እና እኔ በቃ ዝም ብዬ ነው የማለቅሰው ማውራት አቃተኝ አለችና ያየኛል አለች። በጣም አየኝና እስከ ዛሬ ትነበርሽ አለችኝ አለች። እንዴ አንተ ነው እኮ የጠፋኝ የሞትከው አንተ ሙታል ብዬ እኮ ነው ብላ መላጧን አሳየችው ማለት ነው። ጸጉሯን ሻሿን አውልቃ አሳየችው። አንተ ሙታል ብዬ እኮ ነው እንደዚህ ጥቁር ለብሽ ያለሁት እስካሁን ድረስ። አንተ ሙታል ብዬ እኮ ነው ቆርቤ ያለሁት እስካሁን ድረስ። ምን በድዬ ነው እባክህ ይቅር በለኝ በረሃብ ስትለው ማለት ነው። አሁን ተረጋግተሽ አዳምጪኝ። ህይወቴን ልትበጠብጪ ነው የመጣሽውና ቀስ ብለሽ በመጣግሽ ውጪ ተመልሰሽ እዚህ ቢሮ እንዳትመጪ አላት። ውጪ? አዎ ተመልሰሽ እዚህ ቢሮ እንዳትመጪ ሲላት ይሄንንም እኔ ስራ ፍለጋ ነው የመጣሁት አንተን አገኘሃለሁ አስቤ አይደለም የመጣሁት። ልጅ እኮ አለች አባቷን ደግሞ ተድሚን እኮ ነው እየሰማች ያደገች ልጅ አለች ስትለው የምን ልጅ ነው የምታወሪው? ከኔ ጋር እያለሽ እኮ ልጅ የለሽም በቅሎ ነሽ። በጣም የሚያሳዝን ታሪክ ነው። ይህንን ታሪክ እንግዲህ በፍጹም ፖድካስት ላይ ሙሉን ታገኙታላችሁ። እህታችን እንግዲህ የእናቷን ታሪክ ነው በዚህ መልኩ እየተረከችልን የምትገኘው። ከእናቷም ጋር ደግሞ በዚህ ጉዳይ ያሳለፉት መከራ ምን አይነት መከራ እንደሆነ በእንባ ነው እየተናገረች የምትገኘው እና ይህንን ፖድካስት ሙሉ ለማየት ሞክሬ በጣም ያለው ሀዘን ያላት ነገር እጅግ በጣም የሚያሳዝን ነገር እና በቃ መጨረስም አልቻልኩም። የሚገርማችሁ ነገር እናንተ አሁን ሰው ሲሞት ሂዳችሁ ቀብራችሁ ታውቃላችሁ? ምንድነው የሚሰማችሁ? እኔም እኮ ሟች ነኝ እዚህ በኋላ ህይወቴ መስተካከል አለበት የሚል ነገር ወደ እናንተ አእምሮ ይመጣል። ይህንን ታሪክ ደግሞ ስታዩ የኛ ፈተና እንዳልሆነ የሚያሳይ ታሪክ ነውና እጅግ በጣም ያዝኛለሁ። እህታችንም ከእናቷ ጋር ሆና ያሳለፈችው ህይወት ምን አይነት አሰቃቂ እንደሆነ ራሷ በእንባ ነው እየተናገረች የምትገኘውና ይህንን ሙሉ ታሪክ ፍጹም ፖድካስት ላይ ገብታችሁ ሙሉ እንድታዩት እኔ ይሄው ወንድማችሁ ጋብዛችኋለሁ። ግን የእናቷ መጨረሻ ምን ሆነ የሚለው ነገር እስኪ ላስመልክታችሁ እዚሁ ቪዲዮ ላይ። ከእናትሽ ጋር አልተገናኛችሁም? ከዛ በኋላ ኖ ተገናኝተናል። እናቴን ያገኘኋት ከእንትን በኋላ ነው። ይሄ ጦርነት ምናምን መጣ ከመባሉ በፊት ሳንቲም ጠርቀምቀም አድርጌ ሂጅ ያየኋት። እሺ
እና በቃ አየኋትም ቆብ አድርጋለች። ሞለክሴ ሆና አገኘኋት እና አሁን ዝቋላ አቦ ሞለክሴ ናት። ሴቶች ገዳም ነው የምትኖረው። አለቀሰች በቃ ስትይኝ ምናምን አለቀሰች። እኔም የሚያስፈልጋታል ብዬ ያሰብኩትን ነገር ይሄ ጋቢ፣ ተቀያሪ የመቁረቢያ ልብስ፣ ጫማ፣ በጣም ብርድ ስላለ ካልሲ ምናምንና እኔ ደግሞ የገና ካልሲዎች አሉ አይደለ ውድ የሚሸጡ 600 800 እነሱን ምናምን 10 ገዛውላት ምናምን። ቅባት ጸጉሯ ያለ መስለኝ ለካ ጸጉሯ ተለጭታ ቆብ ደፍታለች፣ ሞልኩታለች። አላቅም እዚህ ወገቧ ላይ ሁሉ ብረት አድርጋ ምናምን በቃ በጣም ሰው ማለት እኔ ያንቺ እንደዚህ ምናምን ብዬ አወራታለሁና ደረግጣለሁ። ከዛ እዛ ማለት ምክንያቱም ሁሉ ሰው ማሆይ ምናምን እንደሚላት በቃ እንዴት አጎምሶ ሰላም እንደሚላትና ያ ነገር ደስ ይላል። ግን አታሷሸኝ ማለት ነው። እንደ ሁሉም ሰው አሁን እኔ ቀናለሁ ሰው ሳይ ማለት ምን ስታይ ኢቭን ቲክቶክ ላይ ራሱ ሳይ ለእናቴ ምናምን ብለው ስጦታ ሲሰጡ ምናምን ቀናለሁ ማለት አብራኝ እንድትሆን እፈልጋለሁኝ። ትንሽዬም ቢሆን ሰርቼ ራሱ ስኬት ያየሁት ከሷ ጋር ነው ማለት ተስፋዬ ነበረች ለኔና እቀናለሁ የምር። እስቲንም ዛሬ ማዘሯን እንደዚህ ምናምን ብለው እንደዛ ልችልብኝ ይገባ ይፍን ማስበው ማለት ነው። ብትሞት እንኳን እዚህ ጋር ተቀበረችው ነው የሚሉኝ እንጂ እናቴ ብዬ በሰዓቱ እንኳን መቀበል አልችልም ካለችበት ሁኔታ አንፃርና በጣም ነው የሚከፋኝ ማለት ነው። በቃ ማለት ታደርኩ ሰው ለፍቶ ምናምን ለእናቴ ቤት ገዝቼ ለእናቴ እንትን ምናምን ልብስ ገዝተንላት እንትን ምናምን ሲሉ እና በጣም ነው የምቀረው። አይዞሽ ሰገነት ጎበዝ ነሽ። ይሄን ሁሉ ነገር ተሸክሞ እዚህ መድረስ ቀላል አይደለም። እናትሽ በጣም ያሳዝን ነገር የደረሰባቸው ያው እንግዲህ በእህታችን ጉዳይ ምን ማለት እንዳለብኝ አላቅም። እጅግ በጣም የሚያሳዝን ታሪክ ነው። እኛ አሁን ባለንበት ሰዓትም ምንም አይነት መከራና ፈተናም እንዳላሳለፍ እህታችን አሳይታናለች። ፖድካስቱ ከመጀመሩ እስከ መጨረሻው ድረስ የምትናገረው እያለቀሰች ያሳለፈችውን መከራ፣ ብቻዋን ሆናም ያሳለፈችውን መከራ፣ ከእናቷም ጋር ደግሞ ያሳለፉትን መከራ ነው እንግዲህ እያወራች የምትገኘውና በጣም ያሳዝናል። እናታችንም ለዚህ ክብር መብቃታቸው እጅግ በጣም ደስ የሚል ነው። እንግዲህ እርሷም ደግሞ እንደ እናትነት እንግዲህ ሁላችንም እናታችን አግኝተን እናታችን ጋር ማሳለፍ የምንፈልገውን ነገር እንግዲህ ይታወቃል የሁላችንም ህይወትና ግን ይህንን ነገር በማጣቴ እጅግ በጣም አዝናለሁ እያለች አሁንም ቢሆን ሀዘኗን ነው የገለጸች የምትገኘውና እህታችን እግዚአብሔር አሁንም ቢሆን ጥንካሬውን ይስጥሽ፣ ከዚህ በላይም ከፍ ያድርግሽ ነው የምንለው። ሙሉ ታሪኩን ገብታችሁ ፖድካስቱ ላይ አድምጡት። በዚህ ቪዲዮ ላይ በትንሹም ቢሆን ያላችሁን ማስተያየት ኮሜንት አድርጉ። ሙሉ ታሪኩን ግን ገብታችሁ ብታደምጡት በጣም ትልቅ ትምህርት ታገኙበታላችሁ እላለሁ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ወንድማችን እፎይና ወንድማችን ዘመድኩን በዘመዴ ቲቪ ላይ ተገናኝተው ነበር። በእፎይ ላይ አንዳንድ የሚነሱ ጥያቄዎች ነበሩ። ከዚህ በፊት ወንድማችን እፎይ ሙስሊም ነበር የሚሉ ነገሮችና በዚህም ጉዳይ ወንድማችን እፎይ ምላሹን ሰጥቷል። ቪዲዮን አይተነው እንመለሳለን። እስላም ነበረ ይሉሃል። እፎይ እስላም ነበረ ሙስሊም ነበረ ይላሉ። ከወዲኛው ወገን እኛው ወገን ያሉ ሰዎች ናቸው። ከየት አምጥተው ነው እፎይ እንዲህ የሚሟገታቸው? እስላም ስለነበረ ነው፣ እምነቱም እስልምና ነበር፣ ከዛ ወጥቶ ነው ይለዋል። ጺሜን ሲያዩት ነው በእስልምና ጺም ሱና ነው እና ንጽጽር የሚሰሩት እንደውም የኔን ያህል ጺም ያላቸው አይመስለኝም ሙስሊሞቹ እና ሱና ስለሆነ እሷን አይተውት መስያቸው ነው እና አይደለም። ብዙ ሙስሊም ጓደኞች ነበሩኝ አሉኝም፣ ብዙ ሙስሊም ጓደኞች አሉኝ ስቲል ማወራቸው ከሃይ ስኩል ጀምሮ ጓደኞች የነበሩኝ ሙስሊም አሉ እንጂ ሙስሊም አልነበርኩም። ስመ ጥምቀቱ ማን ነው? የክርስትና ስም ኃይለ ማርያም አላምንም ማለት ነው። ምንድነው የዛሬው ውይይታችን? ወደፊት ቀደም ሲል ይመጣል። አንተን ማወቅ አለባቸው። የሰዎችን የአእምሯቸውን የፈለጉትን ጥያቄ የሚጠይቁትን ነው የማመጣው። ከአንተ ምላሽ ይፈልጋሉ። ገባ?
ያሳርፋል። እንደ ጠያቂው ነው። የእስልምናውን አስተምሮ ከሙስሊሞች በላይ ተረድቶ ሲያስተምር ያዩት ሰዎች እንግዲህ ከዚህ በፊት እፎይ ሙስሊም ነበር እያሉ እኔም ሲናገሩ ሰምቻቸዋለሁ። ግን ደግሞ ለዚህ ጥያቄ ወንድማችን እፎይ በዚህ መልኩ ምላሹን ሰጥቷል። የሚገርመው ነገር ምንድነው? በፕሮቴስታንት የሚገኙ ወንድሞቻችን የሚያስተምሩ የሚመልሱ ወንድሞች እህቶች እንዳሉ ሁሉ በሙስሊሙ ዘንድ ደግሞ ካለማመን ወደ ማመን የሚያመጡ በጣም ብዙ ትምህርቶችን የሚያስተምሩ እፎይን ጨምሮ ሌሎች ኦርቶዶክሳውያን አሉ። በፕሮቴስታንት ዘንድ የሚመልሱ ሰዎች ምንም አይነት ችግር አይደርስባቸው፣ ይወጣሉ ይገባሉ፣ እንደፈለጉ ቤት እንከራይ ቢሉም ይከራያሉ። እፎይ ደግሞ እንኳን መንገድ ላይ መታየት ነውና ቤት እንኳን ተከራይቶ ለመኖር እጅግ በጣም ብዙ ስቃይ እንዳዩ በዚሁ በውይይታቸው ላይ ሲናገሩ ሰምቻለሁ። እነዚህ ወንድሞቻችንን በደንብ ሁላችንም እናበረታቸው ይገባል። በጣም ብዙ የሙስሊም አማኞች አሁን ላይ እንግዲህ ካለማመን ወደ ማመን እየመጡ ያየናቸው እንገኛለን። ወንድማችን እፎይና ሁሱ የሚባል ኡስታዝ ከ2 ሳምንት በፊት አንድ ክርክር አድርገው ነበር። በዚህም ክርክር አሁን ላይ የእስልምናው አስተምሮ ከሁለት ተከፍሎ እያየነው እንገኛለን። አይ ይሄ የውሃብያ አስተምሮ ነው፣ ይሄ እስልምና አስተምሮ አይደለም የሚሉ በጣም ብዙ መልእክቶች እየተላለፉ ይገኛሉና በጣም ይህንን ስራ እየሰሩ በጣም ብዙ ሰውን ካለማመን ወደ ማመን ካለመዳን ወደ መዳን እያመጡ የሚገኙ እነዚህ ወንድሞቻችን ናቸው። እነዚህ ወንድሞቻችን በጸሎታችንም አይዟችሁም በርቱ እያልን እናበረታቸው ይገባል። ወንድማችን እግዚአብሔር አገልግሎትን ይቀበልልህ እንላለን። እፎይ ግን በጣም ብዙ መከራን በጣም ብዙ ስቃይን እንዳሳለፈ ከወንድማችን ዘመድኩን ጋር በነበረው ውይይት ሲናገር ሰምተነዋል ማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አሁን ማሳያችሁ ቪዲዮ ይህንን ሰሞኑን እጅግ በጣም መነጋገሪያ ነበር። ቪዲዮ ላሳያችሁ። የምርጫ ቅስቀሳ የሚሰሩ ጳጳሶቻችንን ላሳያችሁ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስን ማህበራዊ ሚዲያ ላይ የስንዴ ነዶ ይዘው ብልጽግና ብለው እሳቸውና ሊቀ ሊቃውንት አጠገባቸው የሚገኙትን አባት ብልጽግና ፓርቲ ብለው ይዘው የቅስቀሳ ምርጫ ሰርተው ፎቶ ለቀቁባቸው። ስለዚህ ጳጳሶቻችን ምን እያደረጉ ነው ማለት ነው? ፓርቲ ምረጡ እያሉ ምርጫ ቅስቀሳ እየቀሰቀሱ የማንን? የብልጽግና ፓርቲ። ይሄ ፎቶ ኤአይ ነው። እኛ ጳጳሶቻችን ፖለቲካ እንዲተነትኑና እዛ እንዲገቡ ፈቅደን አናውቅም፣ እንዲሆንም አንፈልግም። እነሱም እንዲሆን ፈልገው አያውቁም። የግል ፍላጎት ይኖራቸው ይሆናል። በሃይማኖት ተቋም ደረጃ ግን ይሄን ፓርቲ ደግፉ፣ ይሄን ፓርቲ ተቃውሙ አትልም፣ አይባልም። አሁን ጥላቻ ለመዝራት እርስ በርስ ለማጣላት ከምዕመን ጋር ለመለየት የትኛውንም ተቃዋሚ ፓርቲን ቢደግፉ ነው የምነግራቸው። የተቃዋሚ ቅስቀሳ እንደዚህ ያይዛችሁ ብትለቁ ከመንግስት ጋር ለማጣላት ከህዝብ ጋር ለመለየት የሚደረጉ ጳጳሶቻችን ላይ የምታደርጉት ስራ ሊቆም ይገባል። እናንተ ነውር ጌጣችሁን፣ ብልግና ቆባችሁን፣ ስርዓት አልባ ናችሁ። ወንድማችን አርአያ እጅግ በጣም እናመሰግናለን። ይህ ፎቶ ይህንን ሰሞን ማህበራዊ ሚዲያ ላይ እጅግ በጣም የተዘዋወረ መነጋገሪያ ሆኖ ነበር። ይህ ፎቶ ግን ኤአይ ነው፣ በአርቲፊሻል ኢንተለጀንስ የተሰራ ፎቶ ነው። ከ2 ቀን በፊት ባደረስናችሁ ቪዲዮ ደግሞ አንድ መነኩሴ እንዲህ እውነተኛ የስንዴ ነዶ ይዘው ደግሞ የብልጽግና ፓርቲ መረጡ ሲሉ ደግሞ ያን ፎቶቸውም እጅግ በጣም እንግዲህ ማህበራዊ ሚዲያውን መነጋገሪያ አድርጎት ነበር። አባቶቻችን ለፖለቲካ ፓርቲ ተጣብቀው የፖለቲካ ፓርቲ ቀስቃሽ እንዲሆኑ ሳይሆን ህዝቡን ወንጌል እንዲያስተምሩ እና በወንጌል እኛን እንዲመሩ ነው የምንፈልገው። ይህ ነገር ልክ አይደለም። አንድ ሰው አንድም አባት የፈለገውን ምርጫ ሊመርጥ ይችላል። በዚህ መልኩ ግን አባት ሆኖ በዚህ መልኩ ቅስቀሳ ማድረጉ ግን ከአንድ አባት የማይጠበቅ ተግባር እንደሆነ በደንብ ልናውቀው ይገባናል ማለት ነው። አሁን ደግሞ አባታችን አቡነ አብርሃም እንዲህ ናቸው ብለን እንደው አባታችን ለማስጠላት ደግሞ በጣም ብዙ ሰዎች እንዲህ አይነት ስራ ላይ ተጠምደው ያየናቸው እንገኛለን። በእንዲህ በክፋት ስራ የምትገኙ ሰዎች እባካችሁ እጃችሁን ከአባቶቻችን ላይ አንሱልን ብለን እኛም በዚሁ መልእክታችን እናስተላልፋለን። ይህንን ሰሞን በአባታችን በአቡነ አብርሃም ላይ ግን ኤአይ ጀነሬት ተደርጎ በጣም ትልቅ ወቀሳን አንዳንድ ሰዎች እንዲሰጧቸው አድርገዋል ማለት ነው። ይህ ፎቶ ግን
ልክ እንዳልሆነ ልታውቁት ይገባል። በዚህ ቪዲዮ ላይ ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ከሁለት ቀናት በፊት በአዶናይና በዲሊያን ፔጅ ዙሪያ አንድ መልእክትን አስተላልፈን ነበር። አሁን ላይ ዲሊያን ፔጅ ኢትዮጵያን እያስተዋወቀ እንደሆነ እያየነው እንገኛለን። ግን ደግሞ እንግዲህ በአይሾ ስፒድ የተፈጠረው ነገር አሁንም በቤተክርስቲያን ላይ ያን ነገር እንዳይፈጠር ጥንቃቄ መደረግ አለበት የሚል መልእክትንም አስተላልፈን ነበር። እንግዲህ አይሾ ስፒድ ቤተክርስቲያን ላይ ገብቶ ሲዛለል እንደፈለገ ሲሆን ያለ ነጠላ ሲገባ አይተናል። ይህም ደግሞ ዲሊያን ፔጅ እንደዛ እንዳያደርግ ያው አዶናይ በቤተክርስቲያን ስርዓት ቤተክርስቲያን እንዲያስጎበኝ መልእክት አስተላልፈን ነበር። አዶናይም እግዚአብሔር ይስጠው በጣም ደስ የሚል ነገርን በላሊበላ አሳይቶናል። እስኪ እሱም ቪዲዮ በጣም ለጥቂት ሰከንድ አይተነው እንመለስ። እዚህ ውስጥ ማለት ነው የሰው አጽም አለ። ሂውመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ ኮንት መስሎኝ ነበር። right there I thought that was a wood. What? This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ አንተ ጥፍሩ ለራሱ አለ። አረ በስመ አብ ቆይ እስኪ አንዴ እናስቀርብልን ነው። አይ ጥሩ ነው ግን ጥሩ አይ I don't think እሺ አንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see, Blake? Get closer. What do we? No, that is not what I think it is, bro. No. Isn't that crazy, dude? Is that real? That's real? That's real. That's a mummy. We're just laying here. That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and, this is who we are tomorrow. Oh, so you can sit here and you can sit here and see who you are tomorrow. No wonder. Man is mortal. You're gonna sit? Is immortal. It's all. three bodies. በጣም ደስ ይላል። እንግዲህ ወንድማችን አዶናይና ዲሊያን ፔጅ ነጫቸውን ለብሰው በቤተክርስቲያን ስርዓት ላሊበላን እየጎበኙ ነው ያየናቸው የሚገኘው። ሁላችንም ኦርቶዶክሲያን እጅግ በጣም ደስ ነው ያለን። ለምን በዚህ መልኩ ነው ጎብኚዎች ሊጎበኙ የሚገባው ቤተክርስቲያንም ሊያስተዋውቀው የሚገባው እንጂ ቁምጣ ተለብሶ አሁን አይሾ ስፒድ አይታችሁታል። ቁምጣ ለብሶ እጅግ በጣም በሚያስጠላ ሁኔታ በዛም ተናደን ነበር። ያነ ጉዳይ እንዳይፈጸም ነው እንግዲህ አስቀድመን ሁላችንም ቪዲዮ ሰርተን እንግዲህ ወንድማችን አዶናይም በዚህ ጉዳይ ጥንቃቄ እንዲወስድ በጣም ብዙ ሰዎች መልእክታቸውን ሲያስተላልፉ የነበሩትና ወንድማችን አዶናይ በዚህ መልኩ ቤተክርስቲያን ስርዓት ይህንን ወንድማችንን ማሳየቱ እጅግ በጣም ደስ የሚያሳይ ነው። ላሊበላ ላይ የተቀመጠ የሰው አጽም ያልፈረሰን በማየት እጅግ በጣም እየተደነቁ ነው ያየናቸው የሚገኘውና እንደው ለሁላችንም ቅዱስ ላሊበላን ኢትዮጵያ ሆናችሁ ያላያችሁ ሰዎች ያልጎበኛችሁ ያልተሳለማችሁ በረከትን ያላገኛችሁ ሰዎች ካላችሁ በጣም ሊቆጫችሁ ይገባል። አብሶ ፈረንጆች ከስንት ሀገር ድረስ ይህንን ድንቅ ቦታ ይህንን የበረከት ቦታ ለመሳለኝ ይመጣሉ። እኛ ደግሞ ከሀገራችን ቁጭ ብለን የአባቶቻችን ስራ ይህንን የበረከት ቦታ ይህንን ዳግማዊ ኢየሩሳሌምን አንጎበኘውም። በጣም ቆጭቷችሁ ፕሮግራም ይዛችሁ ላሊበላ እንድትጎበኙ ስል እኔ በዚህ ወንድማችሁ መልእክቴን አስተላልፋለሁ። ወንድማችን አዶናይ ግን ያደረገው ነገር እጅግ በጣም ደስ የሚያሳይ ነው። እንግዲህ አሁንም ቢሆን ጉብኝታቸውን እየቀጠሉ ይገኛሉ። በኢትዮጵያ በሀገራችን ኢትዮጵያ አስፋልቱ ህንጻው ብቻ ሳይሆን በሀገራችን አሁን ላይ ያለውን የሰላም ሁኔታንም ለዓለም እንዲያስተዋውቅልን ቢደረግ መልካም ነው እላለሁ። በዚህ ጉዳይ ላይ እናንተም ያላችሁን አስተያየት ይጨምሩበት። እንቀጥላለን ቪዲዮአችን። ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች እና በቆርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያደርጋሉ? እኔ ገብርኤል መጋዲሽ፣ ሰሊባ እና ቲምበር። አማካኝ ማንን ያደርጋሉ? አማካኝ ተጫዋች እንዴት አጥቂ መሀል ላይ
እኚህ እናት ይህንን ሰሞን እጅግ በጣም መነጋገሪያ ሆነው ነበር። አርሰናል ከ2 ዓመት በኋላ ዋንጫ እንዳነሳ ይታወቃል። ይህንን ማስመልክቶ ሶሻል ሚዲያ ላይ በጣም ብዙ ነገሮች ተከስተዋል። ከዚህ ቀደም እኚህ እናት የአርሰናል ደጋፊ ናቸው። ቲክቶክ ላይ ታውቋቸዋላችሁ ብዬ ማስባለሁ። ራሳቸውን እንዲያውም በቲክቶክ ስማቸው እማማ አርሰናል እያሉ ይጠራሉ። ዛሬ ደግሞ ሰይፉ ሾው ላይ ቀርበው በዚህ መልኩ ስጋው ደግሞ ብቀበል እንኳን ኳስ መዝናኛ ስለሆነ ኳስ አላቆምም የሚል መልእክትን ያስተላለፉ ይገኛሉ። ኳስ መዝናኛ ነው፣ ኃጢአት አይደለም። እውነት ነው። ኳስ ኃጢአትም ጽድቅም አይደለም። ግን አሁን ደግሞ በጠቅላላው ወደ ኃጢአት ወስደነው በጣም ብዙ ነገር እየከፈልንለት እንደሆነ እያየነው እንገኛለን። ስንት ምናለቅስለት ምናነባለት ነገር እያለ አርሰናል ዋንጫ ነሳ ብሎ ማንባቱ ብዙ ዋጋ መክፈሉ ልክ አይደለም። እንዲያውም የሆኑ አርሰናል ደጋፊዎች ሲደባደቡ ማይቻለው ሶሻል ሚዲያ ላይና አሁን ላይ በእኛ ላይ ኳስ በዚህ መልኩ ጣዖት እንደሆነና ኃጢአት እንደሆነብን እያየነው እንገኛለን። እኚህም እናት ቅዱስ ቁርባን ብቀበል እንኳን በቃ ከእግዚአብሔር ስለማያርቀኝ ኳስ ያለው ችግር የለውም፣ ኳስ መዝናኛ ነው። ግን ደግሞ በጣም ብዙ ጊዜ አስተውላችሁ ከሆነ የእንግሊዝ ፕሪሚየር ሊግ ኳሶች የሚደረጉት ማታ ነው ወይ ደግሞ ሌሊት ነው። እንግዲህ እኚህ እናት ማታ ኳስ አይተው ሌሊት ቤተክርስቲያን ይሄዳሉ፣ ወደ እግዚአብሔር ይቀርባሉ የሚለው ነገር ዘበት ነው። ይህም አብዛኛዎቻችን ከእግዚአብሔር እያራቀ ከጸሎት እያራቀ የመጣ የኳሱ ጉዳይ አሁን ላይ እኛ ጣዖት አድርገ ነው ኃጢአት እንደሆነብን ልናውቀው ይገባል። አሁንም ቢሆን ማወቅ ያለባችሁ ነገር እንዲያው ኳስ ኃጢአት ነው እያልኩኝ ሳይሆን ኃጢአትም የምናረገው እኛ ነን፣ ኃጢአትም እንዳይሆን የምናረገው እኛ ነን ለማለት ነው። በዚህ ጉዳይ እስኪ ያላችሁን ማስተያየት ኮሜንት አድርጉ። የእኚህ እናት ጉዳይ ግን ይህንን ሰሞን መነጋገሪያ ሆነው ነበር። እንቀጥላለን ቪዲዮአችን። አልቻልኩም አሁን። ስለዚህ ግባ ወደ ቤቴ፣ እምነትን ጨምርልኝ፣ የሰጠኸኝን ነፃ ፍቃድ አሳልፌ እንድሰጥ ከራሴ አላቀኝ። ጌታ ሆይ ከራሴ አላቀኝ። ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም። ጥሩ ጌታ ልሆን አልቻልኩም። ጥሩ መሪ ልሆን አልቻልኩም። ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም። የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም። ስንፍና ይዞኛል። አረ ስክሮል ሳደርግ ነው የምውለው፣ ማመሸው ተኝቼ ነው ማለት መትጋት አቅቶኛል ለራሴ ህይወት እንኳን። ስለዚህ ከራሴ ምን በለኝ አላቀኝ። ከራሴ አላቀ የራስህ አድርገኝ፣ ያንተ ልሁን ጌታ ሆይ ማለት ያስፈልጋል። ወንድማችን ቃለ ሕይወት ያሰማልን። እግዚአብሔር ሁላችንንም ወደ እርሱ ያቅርበን። ዛሬ ደግሞ ቲክቶክ ላይ ነው ሁሉም ነገር ፖስት የሚደረገው፣ ድግሱም፣ ሽምግልናውም ምንም። በእውነት ነው የምልሽ ዛሬ ወይኔ ጌታ ሆይ ቶሎ ና አይበቃንም እላለሁ። በእውነት ነው ዛሬ እዚህ ጋር ስትወጪ ድግሱን በልተሽ ስትወጪ እንዲህ የሚል እጅ ባለበት ሀገር ዛሬ ለሽምግልና ስንት ሚሊዮን ብር ነው የሚወጣው? ለግራጁዌሽን ስንት ሚሊዮን ብር ነው የሚወጣው? እኔ ይመስለኛል እኔ በሀብታችሁ እኔ መናገር ፈልጌ አይደለም፣ ይቅርታ እየጠየቅኩ ነው፣ ይህንን ስትሰሙ እንዳትቀየሙ። ነገር ግን አንዳንዴ እኔ ባዶነት እየተሰማን ይሆን ይህንን ብር ወይ ብሩን ለፍተን አላገኘ ነው ይሆን እላለሁ። እውነቴን ነው የምልሽ። አሁን የሰሞኑን ብዙ ነገር አለ። 10 ሚሊዮን ብር ቼክ በሽምግልና ላይ፣ ቪኤት በሽምግልና ላይ፣ ወርቅ አልብሶ በሽምግልና ላይ። ወርቅ እኮ ነሐስ ነው የሚሆነው በጌታ ፊት። ለምን ልጆቹ እዚህ ጋር ተርበዋል፣ እዚህ ጋር አልጋ ላይ ተኝተው ምግብ አጥተው ደጅ የሚያባሉ፣ ፍትህ አጥተው እስር ቤት ያሉ ልጆች አሉ፣ ማንም አይጠይቃቸው። ስለዚህ ጌታችን ያስተማረን ወንጌሉን የተማርነው እኔ ተምሬ ያደኩትን ነው። በእኛ ዘመን እኮ የተማረ የጠይቁ የታመመ ጠይቁ ጌታ ደስ ይሏል የተባለን። እኔ ዛሬ ደሃ ጋር ሰው ወይም ጌታ ፈገግ ይላል እኮ ይላልም ደግሞ። ስለዚህ ለምን ለምድሪቱ መቅሰፍት እንጠራለን? በዚህ እንጂ ዛሬ ሂጂ እስቲ ወደ አማራ ክልል ሂጂ፣ ወደ ትግራይ ያለው ችግር ያለው ጎዳና ላይ የተፈናቀለው እዚህ ደብረ ብርሃን ቅርብ ሂጂ፣ የተፈናቀሉት ልጆች ትዳራችን እንዲባረክ የተባረከ ልጅ እንዲሰጠን እግዚአብሔር እንድናገለግል እኮ እነኚህን ሰዎች ጠይቀን እነኚህ ሙሽሮች እዛ ሄደን ብናስመርቀው እኮ ጌታ ደስ ይለዋል፣ ይባረካሉ፣ የተባረከ ልጅ ይሆናል። የሚገርምሽ እንዲህ አይነት ትዳሮች ደግሞ በአመት እኮ ተፋተዋል። ምኞቴ አይደለም ማውቃቸው ብዙ ነገሮች ስላሉ ነው። እና የሆነው ጋር መስመር ስተናል። በጣም እናመሰግናለን። ይህ ጉዳይ እንግዲህ አሁን ላይ እጅግ በጣም አስጨናቂ ሆኖ እያየነው እንገኛለን። አብሶ ደግሞ የሽምግልና ጉዳይ ሌላ ታሪክ ገብቷል። እስኪ በዚህም ጉዳይ መምህራችን መጋቢ ሐዲስ እሸቱም የተናገሩት ነገር አለ። እስኪ እሱንም ቪዲዮ ላሰማችሁ። እኔ የጥሎሹ ይህን ሰሞን በሬዲዮ በቴሌቪዥን
በቲክቶክ በዩቲዩብ የሚተላሉ የጥሎሽ አይነቶች እውነቱን ለመናገር የእነሱን ተስፋ ኑሮ አለምልመው የእኛን ተስፋ ያጨልማሉ። ወደፊት ለመጋባት ያሰቡት ያንን ጥሎሽ እያየ ያን የሽምግልና ስርዓት እያየ እንዴት አድርጎ ሽማግሌ እንደሚችል ታሞቶ የፈሰስ ብዙ ወጣታል። አበባ በማንጋጋት ስንት አበባ በሚረግፍበት ሀገር ቁጭ ብለን ዳቦ በልቶ ውሃ ጠጥቶ እርቃንን ሸፍኖ መኖር የቅንጦት ዕቃ በሆነበት ሀገር ውስጥ እየኖሩ የተገነጠለ ኑሮ መኖር የተገነጠለ ኑሮ ነው አለ። ከማህበረሰቡ ጋር የማይገናኝ የማይመሳሰል እንዲያው የምታደርጉ ሰዎች እንዲያው ብታስቡበት፣ ክርስቲያኖች ከሆናችሁ ብታማክሩ ለማለት ነው። ወጣቶች ወደፊት ሚዜ ስትመርጡ ዝነኛ ሰውና በመልክ የሚበልጣችሁን ሰው አትምረጡ። ይሄ በጣም ስህተት ነው። እውነቴን ነው የምላችሁ፣ አያስቅም። ይሄ ዝነኛ ሰው የእናንተ ሚዜ ከሆነ እናንተ ትረሳላችሁ። ሚዜ በመልክ የሚበልጥ ከሆነ ሰው እናንተን ረስቶ ያቺን ሴት ነው የሚያየው። እኔ አንዳንድ ቀዥቃዣ ሚዜ ሙሽራውን የሚውጣል። አንዳንድ ጊዜ የሙሽሪት እና የሙሽራው እናትና አባት የተዳሩ የቦርድ ሊቀመንበር መሆን ይቃጣቸዋል። የሙሽራና የሙሽሪት ዘመዶች መቀላቀል አለበት። የማይቀላቀሉ አሉ። ይገርማል። ብቻ በልተው ብቻ የሚሄዱ ልባቸው አፋቸውን ከፍተው በልተው ልባቸውን የማይከፍቱ። መምህራችን እጅግ በጣም እናመሰግናለን። በዚህ ጉዳይ እንግዲህ ሁላችንም ጥንቃቄ ልናደርግ ይገባል። አብሶ ደግሞ በዚህ 2 ሳምንት ያየነው ነገር እጅግ በጣም ለአባ ከሚሊዮን ብር በላይ ወጥቶ ያን አባ ደግሞ ሲወስዱት በቃ ያሉበት አፓርታማ ያንን አባ ማስገባት አይችልምና ክሬን መጥቶ ያንን አባ ሲያነሳው ምናምን አይተናልና በጣም ይሄ የሚያሰቅቅ ነገር ነው። እንደው የምናረገው ፕሮግራም እንደው እግዚአብሔር ተጨምሮበት ለተከዙ ላዘኑ ሰዎች የምንተርፍበት መሆን አለበት እንጂ በዚህ መልኩ ከሰው አይን ገብተን ነገ ከነገ በኋላ ችግር ላይ የምንወድቅበት እንዳይሆን ነው በዚሁ መልእክቴን አስተላልፋለሁ። በጣም አሁን ላይ ግን የጥሎሽ ጉዳይ በጣም የሚያሳዝን ደረጃ ላይ እንደደረሰ ግን ያየነው እንገኛለን። መምህራችን ቃለ ሕይወት ያሰማልን። ገጥራን ቪዲዮአችን ራሷን የምትጠብቀዋን ሴት ድንግልናዋን የምትጠብቀዋ ሴት እንደ ፋራ ትቆጠራለች። ነጠላ ለብሶ ቤተክርስቲያን የሚመጣው ሰው እንደ ፋራ እንዳልሰለጠነ ይቆጠራል። ከዛ ይልቅ ከግቢ ወጥቶ ጭፈራ ቤት ሄዶ ክልናይት ክለብ አድሮ የሚመጣው ሰው እሱ የሰለጠነ ነው፣ እሱ ዘመናዊ ነው። አካሏን በልብስ የሸፈነችዋ ሴት ያልሰለጠነች ናት። አጭር ቀሚስ ለብሳ አካሏን አራቁታ የምትሄደዋ ሴት ደግሞ የሰለጠነች ናት። በምን አይነት ካልኩሌሽን ነው የምንግባባው? ራሱ ማን ነው ትክክል? ማን ነው ስነ ምግባር ያለው? ማን ነው የሰለጠነው? ማን ነው ዘመናዊ? ማን ነው እናት አባቱን የማያሰድብ? ማን ነው ወላጅ የማያሰድብ? ማን ነው ጨዋ? ይሄ እንኳን እኮ ተምታቶብን የክርስቶስን መከራ ማሰብ ስለሚገባ አባቶቻችን ይሄን እያሰቡ ለዚህ ነው ትዝ የማይላቸው። ስለሚለብሱት ልብስ ትዝ አይላቸው፣ የሚወጋቸው ሾህ ትዝ አይላቸው። አቡነ ገብረ መንፈስ ቅዱስ አይናቸውን ቀና እንዳደረጉ አይናቸውን እንደገለጡት የሚታያቸው የጌታ መከራ ነው፣ መስቀሉ ነው በአይናቸው የሚያልፈው። ከዛስ አሞራ መጣ፣ 2 አይናቸውን አፈረጠው፣ ጠጣው። ነገር ግን ይሄ ሁሉ ሲሆን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አልከለከሉትም። ለምን? ክርስቶስን የሚያዩት በውስጥ አይናቸው የጌታን መከራ የጌታን ስቃይ ስለሚያዩ እዚህ አይደሉም፣ ዓለም ውስጥ አይደሉም። አንዳንዶቻችሁ የምትደግፉትን ቡድን ስታዩ ፍጥጥ ብላችሁ ስማችሁ ቢጠራ ሁሉም አትሰሟላችሁ። እንዳልኳችሁ እሱን ኃጢአት ነው ለማለት አይደለም። በመንፈሳዊው ዓለም ጥልቅ ብላችሁ ስትገቡ አትረዱትም፣ ትዝ አይላችሁ። ጻድቃን እንደዚህ ነው ይኖሩት። በረከታቸው በሁላችንም ላይ ይደርብን። በከተማም ሰድ በውጭ ሀገርም ሰዳያቸዋለሁ። የአፍንጫ ጉትቻ የሚያደርጉ ሴቶች አሉ። በጣም ብዙ ነው። በቃ እንደው የከንፈር አለ አይጣ ላይ ድረስ ነው አሉ። ሰው አሁን በኦፕራሲዮን ሁሉ መልክ እያበጀ ነው፣ ፊቱን እየተቀዳደደ ማለት ነው፣ በቪላዋ እየቀደደ መልከኛ ለመሆን ማለት ነው። አይጣል እኮ ነው። ለምንድን ነው ይሄ ፍላጎት? አሁን ቢባል ውበቱ ሁሉ አለቀ። እናቴ ድሮ አሁን ቀሚስ አድርገው ያጌጡ ነበር፣ ውብ የሆኑ ነበር እናቶቻችን። አሁን ደግሞ ጨርቃቸውን ጥለው እያጌጡ ነው እህቶቻችን። ወንዱ ሁሉ በዚህ ጉትቻ እያበጀ ጸጉሩን እየተሰራ ሹርባ አሁን አልቋል። እንግዲህ ምን አድርገው እንደሚያጌጡ አናውቅም። ራቁቱም ሆነ አለቀ። ሰው ሁሉ አለቀበት። ይሄ ሁሉ እንዲሁ ይገርማል። ግን ይሄ ሁሉ ጨርቅ መጣል መልከኛነት አይደለም። መልከኛነት ክርስቶስን መምሰል ነው፣ እግዚአብሔርን መምሰል ነው። መልክ ትክክለኛው መልክ ወደ ክርስቶስ መምጣት፣ ጭምትነት፣ ራስን መግዛት፣ ከነፍስ ጋር መታረቅ፣ ለልብ መኖር፣ ለህሊና መታመን፣ ለዘላለማዊ ሕይወት
ስራ መስራት። መምህራኖቻችን እጅግ በጣም ደስ የሚል ትምህርትና ያስተማሩን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን እንላለን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግር ያጠፋሁት ነገር ካለኝ ወንድማችሁ ነኝ። ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ አስተማሪና ወቅታዊ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ቪዲዮ በደንብ ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን